ሮክ ፔፐር ሲዘር ሮክ ፔፐር ሲዘር ተበልታል ሮክ ፔፐር ሲዘር ሄይ የዛሬው ዝነጣ ደግሞ ከባድ ነው። የዚህ ልጅ ነገር በቃ ለማለኝ በሰም ሆነ ባረን ምን ያስገለፍታችኋል? እኔም ፊት ስለማልሰጣት ነው እንጂ በፈልግ እንድታወራይ ማድረግ ይችላል። እና ማን ያዘ? ሂድና ስጣታ። ምንድነው የምሰጣት? ፌተኗ አቤት ሳልጠራሽ ታዲያ ከፍቴ ቆምከው ለምንድን ነው? የሰፈሩ ወንድ ላይ ነው የጣልባት። ልጅ ማይክ ዘመናዊ ማርዬ ብሎ የዘፈንላትን ቆንጆ ለማየት ነበር ነው ማመጣት። እና እንዴት አገኘኸኝ? እባክህ ምንም አትይ። እነሱ እንደሚያወሩት ግን ያን ያህል የተጋነነ አይደል። ዘፈኑም ቢሆን ዘፈኑማ እንዴ ለኔ ተዘፍኗል። እንግዲህ አይሻር እዚህ ሰፈር ሆነሽ ለምን አንድ ቀንም እንኳን አይችሻላል? ከአይን በላይ ሆኜብህ ሊሆን ይችላል። ለማንኛውም እንተዋወቅ። እንደ ልጅ ማይክ ዘመናዊ ብለህ ጥራኝ። ታዲያ አደራህን እንደ ሰፈሩ ወንዶች አይነን እኔ ላይ እንዳትጥልብኝ። እንደ ልዕልቲቷ እንደ ዘውዲቱ ቤት ባለሟሉ ብዙ ከዚህ ሁሉ ወንድ የቀረን አንድ ጥይት እሱ ነበር። ከሸፈ መች ተተኮስኩና። ከዚህ በኋላ ምን ልፈጥር? ደፋር ጠፍቶ ነው እንጂ ከላይ እንደምትታየው አይደለችም። አንተ እሷን ከበላሃት 10,000 ብር ልበላ። እኔም 5,000 ጨምራለሁ። 15 ቀን ብቻ ብሩን አዘጋጁ። ስሟን እንኳን ሳትነግር አንዱ ቀን አለቀብህ እኮ። የማርያም መንገድ ስጡኝ በልና የአንዱን ቀን ከፍለህ ድስት 15ኛው ቀን ላይ ምንም ሰበብ አልፈልግም። አውች የማል እንዴ! ኧረ በጭራሽ። ደግሞ ቤት ድረስ ምን ልሰራ መጣ? ወይ ስራ የለህም ማለት? ስራ ሰፈር ውስጥ ቁጭ ብሎ መዋል ነው እያልሽ ነው? ያየሁትን ነው የጠየኩ። ለነገሩ ስትታይም ስራ ያላት መስሎ። የሰፈሩ አዛዥ ነኝ። እሱ ነው ስራዬ። መልካም ስራ። ምንድነው? ለምን በዚሁ አጋጣሚ አንተዋወቅ? ነገሩን አጋጣሚ ለማድረግ አትሞክር። ስሜን ደግሞ ዘመናዊ ማርዬ ብዬ ነግሬያለሁ። ትክክለኛ ስምሽ እንድትነግሪኝ እፈልጋለሁ። እኔ ደግሞ አልፈልግም። ተናግሪኛለሽ። ካልነገርሽኝ ግን ካልነገርኩ ግን ምን እበጠብጥሻለሁ። እንቅልፍሽን ነው ማሳጣ። ኧረ እባክህ፣ ሌላስ ምን ልታደርገኝ አሰብክ? እየቀለድኩ አይደል። ብትነግሪኝ ነው የሚሻለሽ። አልነግርህም። ነገ በጧት እፈልጋችኋለሁ። ኮሚሽን አለው? ይኖረዋል። ስንት ሰዓት? 12 ሰዓት። ምን? ሀገሬ በሙሉ ይወድሻል። ዚላ አምላክ፣ ምን ልንገርሽ? ቤት መተህ ምሳ መብላት ካቆም ከአንድ ሳምንት አልፈዋል። ምክንያቱም ማወቅ እችላለሁ? ያው ስራ እንደሆነ ነገርኩሽ አይደል እንዴ? መቼስ እኔ እስከማውቀው ሾፌር ነህ ወይስ ሌላ ማላውቀው ስራ አለ? ለሾፌሮች የምሳ ግብዣ ተዘጋጅቷል። ምንድን ነው የምታወራው? በያንጎ ምሳማ ያንጎ ሊጋብዘን ተዘጋጅቷል። ያውም እስከ ቡና። ያንጎ ጥቂት ጉዞዎችን ብቻ በማድረጉ ምሳን ጋብዛችሁ እያለ 5 ጉዞዎችን ከምሳ በፊት ጨርሰዋል። አው ካሉ በተመረጡ 3 ሬስቶራንቶች ምሳ በነጻ ተዘጋጅቷል። በለቡ ወይም ደግሞ በሰሚት በሚገኘው ወርቃ ቡና እንዲሁም በቦሌ አዶ ኪችን የ5 ጉዞ ስክሪንሻት በማሳየት ብቻ የፈለጋችሁትን መመገብ ትችላላችሁ። ይሄ በየቀኑ ለምታደርጉት ጠንካራ ስራ ምስጋናችን ነው። ቆንጆ ምሳ፣ ቆንጆ ቡና፣ ዳጎስ ያለ ገቢ በያንጎ። ዘመናዊ ማርዬ እሷ ዘመናዊ እሷ ማርዬ ልቤ ሳሳላት ልቃት ማምደጌ ዘመናዊ ማርዬ አንተ ልጅ የአእምሮ በሽተኛ ነህ እንዴ? በጧት ነው የምትነሺው ማለት ነው? ነገ 11 ሰዓት ተመልሼ እመጣለሁ። ቆይ ጠብቀኝ። ቆይ ምንድነው ችግር? ከኔ ምንድነው የምትፈልገው? እንድንተዋወቅ። ስለዚህ ስምሽን ንገሪ።
ስሜንማ ነገርኩህ አይደል እንዴ? እኔ የምፈልገው ትክክለኛ ስምሽን። በቃ አንተ ደስ ባለ ስም ጥራኝ። እዚህ እየመጣ ግን ፕሊስ አትረብሽኝ። በቃ ነገ 11 ሰዓት ላይ መጥቼ ኩኩሉ ስልሽ ትወጫለሽ። ማን ስለሆንክ ነው አንተ ቤቴ ድረስ እየመጣ የምትበጠብጠኝ? የሰፈሩ አዛዥ ስለሆንኩ። እሱ እኔን አይመለከተኝም። ሴት ናት ብቻዋን ናት ብለህ ነው አይደል እንደዚህ የምታስቸግረው? ኧረ እኔ ብቻሽን ባትሆኝም ስምሽን ከመጠየቅ ወደ ኋላ አልልም። በጣም ጥሩ አሳያለሁ። እሺ በኋላ አግብተሽ ልታድሪ ነው? ይኸውልህ ሁለተኛ ቀን ነው እንደማየው ደግሞ ምንም የተሳካል አይመስልኝ። እባክህ መጨረሻው እንደኛ መዋረድ ነው። እኔ ሲል አምላክ እኮ ነው። ስምህ ከ15,000 ብር ዕዳ ካተረፈ እናያለን። ለማንኛውም ነገም ታስፈልጉኛላችሁ። ስንት ሰዓት? ሌሊት 11 ሰዓት። ኧረ ተው አንተ ለምን በላቸህ ከሰኛ ምን ነው ብለን እንቅልፋችን የምናል። የዛሬው ሲገርመኝ ጭራሽ 11 ሰዓት። በሉ ኑ እንሂድ። ኮሚሽን እኮ አለው። ኮሚሽኑን ብለን ግን እንዳይመስልሽ። ምን ሆነ ነው? ኧረ ምንም። ምን ማለት ነው ምንም? ምን ሆነ ነው የምታለቅሰው? አይ መንገድ ላይ በጣም የሚያሳዝኑ እናት አይቼ። ምንድን ነው የምታወራው? እናቴን ልጠይቃት በዛውም የቡና መግዣ ብር ልስጣት ብለህ አይደል እንደ ሄድከው? አዎ እንደዛ ብዬ ነበር ሄድኩት። ታዲያ ምን ሆነህ ነው? መጠየቁንስ ሂጄ ጠየኳት፣ ግን ለቡና መግዣ ልስጣት የነበረው ብር ኪሴ ውስጥ አልነበረ። የት ሄዶ? አላውቅም፣ ግን በቃ በእናቴ ፊት ሽምቅቅ አልኩት። ለእናቱ 1 ኪሎ ቡና መግዛት የማይችል ልጅ እንደሆንኩኝ ሳስብ ለደቂቃ ፊቷ መቀመጥ አልቻልኩም። ይገባኛል፣ ግን በአሁኑ ለእናትህ 1 ኪሎ ቡና ለመግዛት 1 ወር ሙሉ መጠበቅ አይጠበቅብህም። ከየት አመጣዋለሁ? ድራፍሌት ማርኬቲንግ የሁለተኛ ዙር ስልጠና አዘጋጅቷል። የአሁኑን ዙር ከመጀመሪያው የሚለየው ቅድሚያ 20%ን በመክፈል ቀሪውን 80% ደግሞ ራሳቸው ባዘጋጁልህ ስራ እድል እየሰራ ቀሪውን እንድትከፍል አመቻችተውልሃል። በዚህ ነገር እርግጠኛ ነሽ? በደንብ። በ1 ወር ብቻ በዶላርና በኢትዮጵያ ብር ተከፋይ የምትሆንበት ትልቅ እድል ነው። ያውም ደግሞ ቤት ቁጭ ብለህ በኦንላይን ብቻ። እሺ እንዴት እንደምሰራው ብቻ አስረጅ። ኮርሱ የሚሰጠው ኦንላይን ላይ በቴሌግራም ብቻ። 22,000 በላይ ተከታዮች ያሉት የቴሌግራም ቻናላቸው ላይ ብትገባ ደግሞ ከኔ የተሻለ ስለ ስልጠናው የሚያስረዳ ፒን የተደረገ ቪዲዮ አለኝ። በጣም አመሰግናለሁ። ከትልቅ ጭንቀት ነው የገላገልሽ። ዘመናይ ማርዬ እሷ ዘመናይ እሷ ማርዬ ሳሳላት ልጣት። አቤት ዘመናዊ ፈልገን ነበር። ማናት ደግሞ እሷ? እናንተስ እነማን ናችሁ? እኛ እኔ ፈልጊያት ነው። ከተኛች ቀስቅሱልኝ። አልቀሰቅስም። ራሷ ትነሳ እንጂ ምን ልሁን ብዬ ነው በሰው እንቅልፍ ጣልቃ ምገባ ማለት? ቆይ ማን ነው እርሱ? እኔ ከዛሬ ጀምሮ የዚህ ቤት ጠባቂ ነኝ። አንተንና አንተን መሳይ ዶሮዎች እየጮሁ ሰው እንዳይበጠብጡ ጉሮሯቸውን መዝጋት ነው ዋናው ስራዬ። ማን ነኝ ነው የሚሉት? እኔ ማን እንደሆንኩ ያውቃል? ያንተን እንጃ። እኔ ግን አንበርብር ሁነኛው ቢሆነኝ ፍርዱን ለአምላክ እባላለሁ። እኔ ደግሞ ሲል አምላክ እባላለሁ። አቤት። ታውቂዋለሽ? የሰፈር ልጅ ነው። እቃ ስፈልግ የሚያመጣልኝ እሱ ነው። ታዲያ ከሚያደርቀኝ እንደሱ አይልም እንዴ? ስራ እልህ ውስጥ አታስገቢ። ትናንት ዝተሽብኝ የሄድሽው ይህንን የፈራረሰ ሽማግሌ ለማምጣት ነው። ሽማግሌ ነው ብለህ እንዳትነቃው ሲል አምላክ። በነገራችን ላይ ዛሬ ማለት ሳካለህ ነገም ልትረብሻኝ ትሞክራለህ ወይስ? ሽማግሌሽን ፈርቼ የምቀር መስሎሽ ባልሆነ ካልክ ምን አደርጋለሁ? ሞክር እሺ። ግን በእናትህ ራስን እየጠበቅ። ጋሻን በርብር ወታደር ነበሩ። ዘመናዊ አቤት ሲል አምላክ። ምንድን ነው? አይ ምንም፣ ነገ ተመልሼ ይመጣል። ይቅና። ለኔም ሽልማት የለሱም ትእዛዙ ነሽ። እኔ አንቺን ባላገኝ ምሽቱ ተከፋ፣ ጨረቃ ኮረፈሽ ኮከብ ሁሉ ጠፋ። ለዛሬ ብቻ ዳጊ ሪስክ ውስጥ ከዚህ በኋላ ይቅርብ። ለዛሬ ብቻ አልኩህ አንዴ። ሲቀጥል ፀጉርን ስለተቆረጥክ ማንም አያውቅም። 1,000 ነው ለ1,000 እየለቃቀምኩኝ መኖር አልፈልግም። ቢያንስ ደህና ነገር ሊያዝና ይብቃኝ። ምንድነው የምንሰርቀው? መኪና።
ስማ ሰውየው አሁን ገና መግባቱ ነው። ቢበዛ 10 ደቂቃ ቢቆይ ነው። እንዴት ነው ምን ከፍተው? እሺ መስኮቱን ትንሽ ከፈታ አድርጎታል። እንደሱ ከሆነ ማቀላል ና እንሂድ። እሺ አሁን ምንድን ነው የምናደርገው? እንዴ ምን እንደምታደርግ ሳታውቅኝ ሰው መኪና የሰረከው? በቃ መንዳት ነው። አዎ በውሃ አይደል የሚሰራው? ለካ እሱም አለ። ወይኔ ምን ይሻላል? በእናትህ ችግር የለውም እኔ ለሱ መፍትሄ አለ። ምንድን ነው? ያንጎ ፕሮ ነዋ። 2 ገቢ ከያንጎ፣ አንዱን ከደንበኛ አንዱን ደግሞ ከያንጎ ፕሮ ቦነስ። ከዚህ በፊት በ20 ጉዞ እስከ 6700 ብር ድረስ ማግኘት የምንችልበት አሁን በተደረጉት ማሻሻያዎች ገቢያችንን እስከ 7700 ድረስ ማሳደግ እንችላለን። ግባችንን በጨመርን ቁጥር ደግሞ ገቢያችንን በዛው ልክ ያድጋል። እሺ የት ሄደን ነው የምንመዘገበው? ለመመዝገብ ቢሮአቸው ድረስ መሄድ አይጠበቅብንም። ያንጎ ፕሮ አፕን ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ በ5 ደቂቃ ውስጥ ተመዝግበን ስራችንን መጀመር እንችላለን። በጣም ጸዴ ሐሳብ። መጣ ዳግም መጣ። ዞር በይ ከፊቴ። አናግረኝ። ምንድነው ማናገር? ለምን ቶሎ ትበሳጫለህ? ቢያንስ እንኳን ለምን ብላ አትጠይቀኝም? አልጠይቅሽም እንዴ ቆሜ የወሮክ የምትሄደው ንቀት ነው። ትንሽ እንኳን ክብር አታሳየኝም? የት ያሳየሽኝን ክብር ነው መልሼ እንድሰጥሽ የፈለግሽው? አትጩ፣ ሰው እየሰማን ይስማን። ትናንት ያላሳሰበሽ ፍቅርሽ ዛሬ አደባባይ ላይ ሲወጣ ትዛለሽ። መጀመሪያውንም ልብሽ እንደ ጅዋጅዌ አርፎ እንደማይቀመጥ እያወቅኩኝ የኔ ትሆኛለሽ ብዬ ማሰብ አልነበረብኝ። ግን አሁንም ቢሆን እንደማትሆኚ ማወቅ አንድ ነገር ነው። አንድ እድል ብቻ ዝምታዊ መልስ ይሁንሽ። ክፉ ነገር ተናግሬ እንዳስቀይምሽ አትገባፊ። ሃና መስመራችን ላይ የቀለው አንቺም ሂጂ እኔም ልሂድ። ሲጀመር ኢነርጂያችን ራሱ አንድ አይደለም። እሱ ከሆነ ችግሩ ሁለታችንም ሃይፋይፍን እንጠጣና ነው እንዴ? ሃይፋይፍ ኢነርጂ ድሪንክ በሚገርም ጥራትና አቀራረብ እንደመጣ ሰምቻለሁ። ይሄን ከጠጣንማ ቀኑን ሙሉ ንቅት ብለን ኢነርጂያችንም ተመሳስሎ ነው የምንለው። እኔም እኮ እሱን ነው የምልክ። ራሴ ገዝቼ እጠጣለሁ። የት እንደማገኘው ብቻ ንገሪ። በሁሉም ሱቅና ሱፐርማርኬት ማግኘት ትችላለህ። በዛ ላይ ከጂኒኪኬ የጸዳ ሲሆን ከኢትዮጵያ ምግብና መጠጥ ምዘና ተቋም የጥራት ማረጋገጫ የተሰጠው ነው። ቴንክ ዩ። እንዴ ያኔ ነገርስ ከጠጣው በኋላ እናወራለን። ይህ ማንነታችሁ ነው፣ መዳኛችሁን ጭምር። እንኳን ለዚህ ታላቅ ቀን አደረሳችሁ። ይህ ቀን ማለት ለቤተሰባችሁ፣ ለሃይማኖታችሁ እንዲሁም ለመንደራችሁ ደጀን መሆናችሁን የምታሳዩበት ታላቅ ቀን ነው።
ከናንተ መሃል ለቤተሰቡ መከታ፣ ለሃይማኖቱ ጋሻ፣ ለታናናሾቹ መሸሸጊያ መሆን የማይፈልግ አለ? ጥያቄ ቀጥል። ይሄ ጨርቅ እስከ መቼ ነው አይናችን ላይ የሚቆዩ? እስከ ድል ማግስት። ይሄ ጨርቅ ተራ ጨርቅ አይደለም። በማየ መድን የራስህ በምትሄድበት ሁሉ የሚጠብቃችሁ፣ ከክፉ ነገር ሁሉ የሚጠብቃችሁ። አስታውሱ፣ ይህንን ጨርቅ ከአይናችሁ አንገታችሁ በወለቀ ቅጽበት ያበቃላችኋል። የድል ማግስት መቼ ነው? ከፊታችሁ የተጋረጡትን አረሞች ነቅላችሁ የምትጥሉበት ቀን። እናንተም ከኛ ጋር ሆናችሁ ትፋለማላችሁ። እንፋለማለን። ግን ነገ እኛ ስናልፍ ቄ የማያስደፍር ትውልድ የማያሳፍር ሃይማኖቱን የሚጠብቅ የራሱን ደማቅ ድል የሚጽፍ እንደኛ ባለው አሮጌ ምርኩዝ የማይደገፍ ጀግና ትውልድ መኖሩን የምናይበት ታላቅ ቀን ስለሆነ ሜዳውንም ፈረሱንም ለአዲሱ ትውልድ ለቀናል። እስኪ ስለ ጠላቶቻችን ንገረን። ለዘመናት በአይነ ቁራኛ ስንተያይ የኖርን፣ በመንገዳችን ላይ እንደ ጋሬጣ የተሰገሰጉ የኛ ውድቀት የሚያስደስታቸው ሆነው ለዘመናት ኖሩ። አሁን ግን እነዚህን የዘመናት ጠላቶቻችሁን ሂዱና ድል አድርጓቸው። መጡ። እናንተ በዚህ እኔ በታች ቀርኩ። ልጥል ተኩስ ግን እኔ ወደኩ። ደግሞም ከመሸነቅ ጀንበር ከጠለቀች አይኔ ተገለጠ። ምንድነው አይኔን የጋረደው? ለካ የሱ መኖር ነበር የኔ መኖር። ለተውሶ አይን እየተያየ አንዳችን ለአንዳችን እንቅፋት ለመሆን ድንጋይ ስንፈነቅል ጠጠር ስንጥል ነበር የቆየነው። እኔ እንጃ ብቻ ሁላችንም ለኋሊት እየተጓዝን ነበር። እኔም ከረፈደ ማየት ጀመርኩና የጸጸት ሙሽራ ሆንኩ። እኔስ ለእናቴ ልጅ፣ ለእህቴ ወንድም፣ ለሚስቴ ባል፣ ለልጄም ደግሞ አባት ነው። እሱስ እንዲሁ አንድ ቃታ ሰምቶ ለመሆኑ የት ነው ያገኘሃት? ማንን? ሰውዬ አትቆስቁሰኝ። የት ነው ያገኘሃት? እኔ ስለማን እንደምታወራ አልገባኝም። ሰው አለው እያልኩ የሰው ወንበር ላይ መቀመጥ ሳያንስ ጭራሽ በጥያቄ ታፋጠኛለህ? የማወራው ስለ ሐና ነው። ሐና? ማንህና ነው አንተ ስለ ሐና የምትጠይቀኝ? ታናሽ እህቱ ከማንም የመንደር ዱርዬ ጋር እንድትታይ የማይፈልግ ወንድም ስለሆነ። ወንድም? ላለፉት ሳምንታት በደንብ ስከታተል ቆይቻለሁ። ይሄ ከስር ከስር ማለትን የማታቁም ከሆነ ምን ማለት ነው? ቁም ነገር እኮ ነው ያዘው። በዛ ላይ እሷም ትፈልገኛለች። ዝብል ሌባ! አንተ ብሎ ቁም ነገረኛ። ቆይሻው ምን አድርግ ነው የምትለኝ? ደግሞስ በዚህ በሰለጠነ ዘመን ለሷም የሚሆናትን አንተ ልትመርጥላት ነው? ወጉንማ ይዘኸዋል ወጠጤ። ለመሆኑ የገቢ ምንጭ አለህ? የለኝም፣ ግን እየፈለግኩ ነው። እንዴት ቀልደኛ ነህ እባክህ። ስራ እስከምትጀምር ድረስ አሁን ቢንጎ የ200 ሺህ ብር ቦነስ ለ2 ቀን ይዞልህ መጣ። በቀን እስከ 30 ሺህ ብር ይሸልሙ እንደነበር አውቃለሁ። አሁን 200 ሺህ ብር ለ2 ቀን አዘጋጅተዋል ነው የምትለኝ? አዎ፣ ሲመዘገቡ ይሄን ሪፈራል ኮድ ተጠቅመው ለሚመዘገቡ 1000 ሰዎች 50 ብር የመሞከሪያ ቦነስ ይሰጣል። ከቢንጎ በተጨማሪም ስፒንን ከኮምፒውተር ጋር ሳይሆን ከሰው ጋር ለመጀመሪያ ጊዜ መጫወት ትችላለህ። ሊንካቸው ባዮ ላይ ያለልህ ወይም ደግሞ ቴሌግራም ላይ አሁን ቢንጎ ቦት ብለህ ብትገባ ታገኛቸዋለህ። ዋለ ዳግም ሲል አምላክ ማንን እየጠበክ ነው? የማይመጣን ሰው አጠብቅ።
ከተኛበት ንቃ። ምን ማለት ነው? ውሃ ጠብሰ የምታበላ ልጅ ቆይ ምንድነው እንደዚህ ጅል እስክትሆን ያፈዘዘች? ዳግም አነጋገርን አስተካክል። ባላስቀይም ደስ ይለኝ ነበር፣ ግን ሁለት እግር አለኝ ተብሎ ለዛፍ ላይ ወጣ። ለነገሩ በእኔ ቦታ ካልሆንክ ልትረዳኝ አትችልም። አልረዳህም። መጀመሪያውንም ቢሆን ቀልብ ያልወደዳትም ነበር። አሁን ደግሞ በደንብ አረጋገጠችልኝ። ስለማን ነው የምታወራው? አፈቀርኳት ስለምትላት ልጅ ነው ማለት። እንደ ሕፃን እየተጫወተችብ ነው። ባካት ቅባጠር። ወይኔ በጊዮርጊስ ቆይ ምን አባቷን ያስነካች? ና እንደውም ገና ወጣት ነህ። ስትሻገር እየተጠነቀቅ እንጂ መኪናማ እንዲያትዳፈረ። እባብ ነሽ። ይተረጋጋ እንጂ። ዝጋፈን አንተ። ምን እየተካሄደ እንዳለ ታስረጅኝ ትችላለሽ? ሳልፈልግ ጨዋታ ውስጥ ያስገባኝ ራስ ነህ። እኔ ደግሞ የጀመርኩትን ጨዋታ ሳላሸንፍ ማቋረጥ አልወድም። ይኸውልህ ጎረምሳው፣ ዳና ዱርዬ ያፈቀራትን ሰው የሚያገኘው አማርኛ ፊልም ላይ ብቻ ነው። ይቺ ዓለም እንደምታስባት አይደለችም። በጣም ወረተኛ ነች። ላለው ነው የምታደለው። አንተ ደግሞ ጊዜ አለ። ተፍ ተፍ በል። እኔም የጀመርኩትን ጨዋታ መሸነፍ አለብኝ። ጨዋታ አላለም። ሂድ ይቺ እንዳታመልጥ። ይኸውልህ ምን ልታዘዝ? የስፓይስ አድናቂ ነኝ። ይኖራል? በደንብ አለ። ታቃጥላለህ። ማን ነው እንዲህ የሚያስጠብቅሽ? እስካሁን የሚያስጠብቀኝ ሰው አልገጠመኝም። የሚያስጠብቀኝ ሰው እስኪመጣ እየጠበቅኩ ነው። መጣክ? ምሳል በለው እንብላ። ካካፈልከኝ ቀስ መጣ። ቁልፍ ረሳው። እዚሁ ጠብቂ። ዳጊ መኪና አለ ዛሬ ብቻ። እሳትና ጭር ተገናኛችኋ። ይኸውልህ ካቆሸሽክ ግን ራስን የምታሳጥበው እሱ ያሳስበል። ኤምኤንጂ ፖሊሽ አለልኝ። በአይነቱ ልዩ የሆነ መኪና ዳሽቦርድ ቅባት። ይህ ቅባት በፀሐይ ምክንያት ዳሽቦርድ ላይ ከሚከሰት መሰነጣጠቅ፣ የቀለም መቀየር እንዲሁም ከአቧራ ይከላከልላል። በዛ ላይ የራሱ ፎጣ ስላለው ተጨማሪ ፎጣ ሆነ ስፖንጅ ያስፈልጋል። ውስጡማ ምን ሆኖ ይቆሽሻል? እንደባለፈው ጭቃ በጭቃ እንዳታረጉ። ኤምኤንጂ ፖሊሽ ለዳሽቦርድ ብቻ ሳይሆን ለሌዘር ሶፋ፣ ለጎማ፣ ለጭቃ መከላከያ እንዲሁም ደግሞ ለፓራውልት መጠቀም ትችላለህ። እባክህ ሊድ አስቆምኳት። ለማንኛውም ስልክ ቁጥራቸውንና የቲክቶክ አካውንታቸውን ከታች አስቀምጥልኝ። እንሂድ የኔ ቆንጆ። አሁን የሚያስጠብቀኝን አገኘው።